እናትና ልጅ ባል ይጋራሉ። በባንግላዴሽ ብቻ የሚገኙ ያልተለመዱ አስገራሚ ባህሎች። ባንግላዴሽ አስገራሚ ባህልና አስደናቂ የመሬት ገጽታዎች ያላት ሀገር ነች። ሆኖም ከዚህ ውበት ስር አስደንጋጭ ልማዶችና አስቸጋሪ እውነታዎች ያሉበት ዓለም ይገኛል። አንድ ሰው እናትና ሴት ልጇን ያገባል። ዝሙት አዳሪነት ህጋዊ ነው። በጣም የበለጸገችው ዋና ከተማ በቆሻሻ በግርግርና በህዝብ ብዛት ተሞልታለች። ማራኪነቷ ቢኖርም የህፃናት ጋብቻ በሰፊው አለ። ባንግላዴሽ ብዙ አስገራሚና የሚያስጨንቁ እውነታዎችን የያዘች ሀገር ነች። ስለዚህ አስደናቂና ያልተለመዱ ባህል ያላትን ሀገር 14 ያልተለመዱ ባህሎቿን ዛሬ እንመለከታለን። እናንተ ብቻ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። 14ኛ እናትና ልጅ አንድ ባልን ይጋራሉ። በባንግላዴሽ ራቅ ካሉ ኮረብታዎች ላይ ህይወት ለሰዎች ሲታሰብ እጅግ በጣም ያማረ ይመስላል። ብዙ ከተሞቿ የበለጸገ ባህላዊ ቅርስ ያላት ይህች ሀገር በአንዳንድ የዓለም ማህበረሰቦች ውስጥ ያልተለመዱ በጣም አስፈሪ ባህሎች መኖሪያም ነች። ከነዚህም መካከል እናትና ሴት ልጅ አንድ ባል የሚጋሩበት ልማድ አለ። ይህ ልማድ የማዲ ጎሳ ጥንታዊ ወጎች ላይ የተመሰረተ ነው። በባንግላዴሽ ወጎችና ዘመናዊነት ብዙ ጊዜ የሚጋጩባት ሀገር ነች። ነገር ግን በዚህን ጊዜ ራቅ ባሉ አካባቢዎች ዛሬም ድረስ የቆዩ ባህሎችና ወጎች አሁንም ጠንካራ ናቸው። በማትሪናል ቅርሷ በጥብቅ የምትጎበኘው የማዲ ጎሳ ዳግም ማግባት የምትፈልግ መበለት ወይም ባሏ የሞተባት ሴት ከጎሳዋ ውስጥ አንድ ወንድ የምትመርጥበት ልማድ ለረጅም ጊዜ ስትከተል ቆይታለች። ይህ ሰው ብዙ ጊዜ በእድሜ በጣም ታናሿ ነው። መበለቲቱ ወይም ባሏ የሞተባት ሴት አዲስ ባል ይሆናል። ነገር ግን ልማዱ በዚያ ብቻ አያቆምም። የቤተሰቡን መስመር ቀጣይነትና የንብረት ጥበቃ በሴት የዘር መስመር ውስጥ መሆኑን ለማረጋገጥ የመበለቲቱን ወይም ባሏ የሞተባትን ልጅ ለዚያው ሰው ትዳራለች። ይህም ልማድ ለብዙዎች አስደንጋጭ ቢሆንም የአንዳንድ ሰው ፍላጎት ለማርካት ብቻ አይደለም። በጎሳው ውስጥ የሴቶችን ሀብትና ደረጃ ለመጠበቅ እንደ አንድ መንገድ ተሻሽሏል። ሴቶች የቤተሰብ ኃላፊና የመሬት ወራሽ እንደሆኑ በሚቆጠርበት ማህበረሰብ ውስጥ እነዚህ ጋብቻዎች ሀብትን ለማጠናከርና ንብረት በጎሳ ውስጥ እንዲቆይ ለማድረግ ይገለገሉበታል። ሆኖም ግን ሴቶቹ ብዙውን ጊዜ በእነዚህ ዝግጅቶች ላይ አስተያየታቸውን አይጠየቁም ወይም ሀሳብ አይሰጡም። እረ እንዲያውም ጭራሽ በነገሩ ላይ ምንም አስተያየት የላቸውም። ገና ከልጅነታቸው ጀምሮ ከእናታቸው ጋር ለዛ ሰው እንደተዳሩ የሚያውቁት ወደ ጉርምስና እድሜ ሲደርሱ ነው። እንደዚህ ያሉ ልማዶች የጎሳውን ወጎች ቢጠብቁም በተለይም በእናቶችና በሴቶች ልጆች መካከል ውጥረትና ስሜታዊ ፍትጊያ ሊፈጥሩ ይችላሉ። በዚህ አስደንጋጭ ባንግላዴሽ ባህል ውስጥ ያላችሁን አስተያየት በኮሜንት ሴክሽን ላይ አጋሩን። እኛም ወደ 13ኛው እንቀጥል። በህዝቦቹ ላይ ያለው የድህነት ቀውስ። ባንግላዴሽ ዋና ከተማ ከ22 ሚሊዮን በላይ ሰዎች መኖሪያ ስትሆን በዓለም ላይ በጣም ጥቅጥቅ ካሉ ከተሞች አንዷ ነች። ሆኖም በከተማይቱ ፈጣን የከተማ መስፋፋት ስር አስከፊ እውነት አለ። ከነዋሪዎች ወደ 30 በመቶ የሚሆኑት በድህነት ውስጥ ይኖራሉ። ታዲያ እነዚህ ያልታቀዱ ሰፈራዎችም ብዙውን ጊዜ በህዝብ ብዛት የተሞሉ ናቸው። ቤተሰቦች በንጹህ ውሃ፣ የንጽህና አጠባበቅና የኤሌክትሪክ አገልግሎት ባሉ መሰረታዊ አገልግሎቶች እጥረት ባለባቸው ትናንሽ ቦታዎች ውስጥ ታጨናንቀው ታጭቀው ይኖራሉ። ትልቁ የድህነት መኖሪያ የሆነው ካምራንጋሻር ወደ 600 ሺህ የሚጠጉ ሰዎችን በአስከፊ ሁኔታ ውስጥ ይዟል። ከገጠር አካባቢዎች የሚመጡ ስደተኞች የማያቋርጥ ፍሰት ችግሩን ይበልጥ አባብሶታል። ከተማዋ እያደገ የመጣውን የመሰረተ ልማትና አገልግሎት ፍላጎት ለማሟላት ስትታገል ሁኔታው እጅግ አስከፊ የሆነ ነው። ወደ 9 ሚሊዮን የሚጠጉ የዳካ ድሃ ነዋሪዎች ከድህነት፣ ከበሽታና ከከተማ ህይወት አስከፊ እውነታዎች ጋር የማያቋርጥ ቀን በቀን ትግል ውስጥ ገብተዋል። ስለነዚህ የዳካ ነዋሪዎች ምን ታስባላችሁ? እውነትም ከኢትዮጵያ የባሰ ድህነት አለ ወይስ የኛ አይነት ናቸው? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አጋሩን። እናም ወደ 12ኛው ደግሞ እንለፍ። ህጋዊ የሆነ ዝሙት አዳሪነት። በ2000 ዓመተ ምህረት ባንግላዴሽ ዝሙት አዳሪነትን ህጋዊ ካደረጉ
ጥቂት የኤስያ ሀገራት አንዷ በመሆን ዋና ዜና ሆና ነበር። ከዚህ እርምጃ ጀርባ ያለው ዓላማ የጾታ ሰራተኞችን ከብዝበዛ ለመጠበቅ በማሰብ ጥበቃና መብቶችን መስጠት ላይ ነበር። ሆኖም ግን እውነታው ከነዚህ ሐሳቦች ያነሰ ሆኗል። ዛሬ በባንግላዴሽ በጾታ ንግድ ውስጥ የተሳተፉ ወደ 100,000 የሚጠጉ ሴቶችና ልጃገረዶች እንዳሉ ይገመታል። ከነዚህ ውስጥም 90% የሚሆኑት በራሳቸው ምርጫ በዚህ የሥራ መስክ የሉም። በማስገደድ የሰዎች ዝውውርና የኢኮኖሚ እድሎች እጥረት ብዙዎችን ወደዚህ ህይወት አስገድዷቸዋል። የዝሙት አዳሪነት ህጋዊ መሆን ለእነዚህ ሴቶች የተሻለ ጥበቃ አላመጣላቸውም። በምትኩ ብዝበዛ በአስደንጋጭ ድግግሞሽ የሚቀጥልበትን ስርዓት ፈቅዷል። የሰዎች አዘዋዋሪዎች የጥፋተኝነት መጠንን በአሳዛኝ ሁኔታ በግማሽ በመቶ ቀንሶላቸዋል። ይህ ማለት ከዚህ ንግድ ትርፍ የሚያገኙ አብዛኞቹ ምንም ጥፋት ቢያጠፉም ያለ ቅጣት ይሰማራሉ፣ ይፈታሉ። ይህ አስከፊ እውነታ በሀገሪቱ 20 መንደሮች ውስጥ በግልጽ ይታያል። እነዚህም ውስጥ በጣም ታዋቂው ዳላሲያ ሲሆን ወደ 1300 የሚጠጉ የጾታ ሰራተኞች መኖሪያም ነው። ዳላዲያ በባንግላዴሽ ትልቁ የወሲብ ቤት ብቻ ሳይሆን በዓለም ላይ ካሉ ትልቁና አንዱ ነው። ወደ ቀጣይ እውነታዎች ከመሄዳችን በፊት ስለ ባንግላዴሽ እነዚህን አስከፊ ሚስጥሮች ያውቀዋል አይደል? እባክዎትን ይህንን ቪዲዮ ከወደዱት ላይክ ማድረግዎን አይርሱ። 11ኛ በዓለም ላይ በጣም አደገኛ መንገዶች። በባንግላዴሽ ዳካ ጎዳናዎች ላይ ማሽከርከር ለህይወት የማያቋርጥ ትግል ነው። በድሮዋ ዳካ የሚገኘው ናዋፑር መንገድ በስርዓት አልባ የትራፊክ ፍሰት የሚታወቅ ሲሆን አሽከርካሪዎች ለደንቦች ብዙም ትኩረት ሳይሰጡ በከፍተኛ መጨናነቅ ውስጥ ማለፍ አለባቸው። ተሽከርካሪዎች በጠባብ ክፍተቶች ውስጥ ይተላለፋሉ፣ ብዙ ጊዜም እርስ በርስ ይጋጫሉ። አደጋዎች የተለመዱበት አደገኛን አካባቢን ይፈጥራሉ። በዓለም ላይ ከፍተኛ የህዝብ ብዛትና ጥግግት ባላት ከተማ ውስጥ ትራፊክ በየቀኑ ቅዠት ነው። መንገዶች በህዝብ ብዛት የተሞሉ ናቸው። ያልተጠበቁ እግረኞችና የመንገድ ላይ ነጋዴዎች የእግረኛ መተላለፊያዎችን መንገዶችን በማጨናነቅ ሁኔታውን ያባብሱታል። የትራፊክ ፖሊሶችም እምብዛም ጣልቃ አይገቡም። አሽከርካሪዎች በዚህ አደገኛ ሁኔታ ውስጥ ራሳቸውን እንዲከላከሉ ይተዋቸዋል። አሁን ወደ 10ኛው እንለፍ። ተንሳፋፊ ትምህርት ቤቶች። ትምህርት ቤት ህንፃ ብቻ ሳይሆን በወንዞች ላይ የሚጓዝ ጀብዱ የሆነውን ቦታ አስቡት። ይህ በባንግላዴሽ ለብዙ ልጆች ያለ እውነተኛ ነገር ነው። በየዓመቱ የሙሶን ጎርፍ የሀገሪቱን 5ኛ ክፍል ሙሉ በሙሉ ያጥለቀልቃል። መንገዶች ወደ ወንዞች ይለወጣሉ። እናም ሙሉ ማህበረሰብ ከሌላው ዓለም ይገለላል። ነገር ግን አንዳንዶች ሊታለፍ የማይችል እንቅፋት የሚያዩበትን ቦታ የባንግላዴሽ ሰዎች እድል አዩበት። ይህ ደግሞ ተንሳፋፊ ትምህርት ቤቶችን ያመጣል። የሀገሪቱ ሰፊ የውሃ መስመሮች ወደ ትምህርት መሸጋገሪያ መንገዶች የሚቀይር የፈጠራ ያለው የመፍትሄ ሐሳብ። እነዚህ ተንሳፋፊ ትምህርት ቤቶች ተራ ጀልባዎች አይደሉም። እያንዳንዳቸው ንድፋቸው እጅግ ድንቅ ናቸው። ከ50 ጫማ በላይ ርዝመትና 10 ጫማ ስፋት ያላቸው ሲሆኑ ተማሪዎች የሚፈልጉትን ሁሉም ነገር አሟልቷል። በውስጣቸው ሙሉ በሙሉ የሚሰራ የመማሪያ ክፍል ከመቀመጫዎች ከጥቁር ሰሌዳዎችና ትናንሽ ቤተ መጻሕፍት ጋር ይገኛሉ። አንዳንድ ጀልባዎች የጤና ማዕከሎችን እንኳን ይዘዋል። ነገር ግን እውነተኛው አስማት የሚከሰተው ተማሪዎቹ ወደ ጀልባዎቹ ሲገቡ ነው። እነዚህ ጀልባዎች በጎርፍ ውሃ ውስጥ እየተንሸራተቱ መንገዳቸው ላይ ልጆችን ይወስዳሉ። ወደ ትምህርት ቤት የመሄድን ተግባር ወደ የቀኑ የሚፈጸም ጀብዱ ይለውጠዋል። ለብዙ ተማሪዎች ይህ ጉዞ ቀናቸውን ገጽታ ይለውጠዋል። እያንዳንዱ ትምህርት ቤት በፀሐይ ፓናሎች የሚሰራ የሶላር ሲስተም አላቸው። ይህም ለመማሪያ ክፍሎች ለኤሌክትሪክ የሚያቀርብ ሲሆን ተማሪዎች ኮምፒውተሮችንና ኢንተርኔቶችን እንዲጠቀሙ ያስችላቸዋል። 9ኛ ቀሚስ የሚለብሱ ወንዶች። በባንግላዴሽ ለውጭ ሰዎች የሚያስገርም የሚመስለው ሙሉ በሙሉ የተለመደ ነው። ብዙ ቁጥር ያላቸው ወንዶች እንደ ቀሚስ ሊገለጽ የሚችል ልብስ ይለብሳሉ። ሉንጂ በመባል የሚታወቀው ይህ ባህላዊ ልብስ የባንግላዴሽ ሕይወት ዋና አካል ነው። የሀገሪቱ የበለጸገ ባህል ቅርጽ ምልክትም ነው። ሉንጂ በጣም ልዩ የሚያደርገው ሁለገብነቱ ነው። ለመልበስ ምቹ፣ ተግባራዊና ለባንግላዴሽ ሞቃታማና እርጥበታማ የአየር ሁኔታ ፍጹም ተስማሚ ነው። ነገር ግን እሱን የመልበስ ጥበብም አለ። ሉንጂ ብዙውን ጊዜ ወገብ ዙሪያ ተጠቅልሎ በኖት ይታሰራል። ነገር ግን ሙሉ ቀን ማስተካከል ሊኖርበት ይችላል። ወንዶች ሉንጃቸውን
በአደባባይ በየመንገዱ ሲያስተካክሉ ልታዩ ትችላላችሁ። ይህም ለአዲስ መጤዎች ወይም ለቱሪስቶች አስደንጋጭ ባህል ሊሆን ይችላል። በሌላ በኩል የባንግላዴሽ ሴቶች ከራስ እስከ እግር ጥፍራቸው የሚሸፍኑ ቆንጆ ልብሶችን ይለብሳሉ። ሳሪ ተብሎ ይጠራል። ሳሪ ለብሰው ጎዳናዎችንም ያስዋያሉ። እነዚህ ልብሶች የፋሽን መገለጫ ብቻ አይደሉም። አብዛኛው ሕዝብ ሙስሊም በመሆናቸው ሀገር ውስጥ የጨዋነት የባህል ኩራት ምልክትም ናቸው። ሳሪ በዕለት ተዕለት ሕይወት ውስጥ ወሳኝ ሚናን ይጫወታል። በባህር ዳርቻዎች ውስጥም እንኳን ቢሆን ሴቶች ሳሪያቸውን ያደርጋሉ። 8ኛ የህፃናት ጋብቻ። የህፃናት ጋብቻ በባንግላዴሽ ውስጥ ትልቅ ችግር ሆኖ ቀጥሏል። ይህንን ልማድ ለማጥፋት ያለመ ዓለም አቀፍ ጥረቶችና የአካባቢ ተነሳሽነት ቢኖሩም በባንግላዴሽ በዓለም አቀፍ ደረጃ ከፍተኛው የህፃናት ጋብቻ መጠን ይዛለች። ከ3 ሴቶች ልጆች አንዷ 15 ዓመት ሳይሞላት ትዳር ትመሰርታለች። እናም 18 ዓመት የሞላቸው ልጃገረዶች ደግሞ 3ቱም በዛ እድሜያቸው ያገባሉ። ይህ ሰፊ ልምምድ በድህነት በማህበራዊ ደንቦችና በጾታ አለመመጣጠን ውስጥ ጥልቅ ስሮች አሉት። ቤተሰቦች ብዙውን ጊዜ የቅድመ ጋብቻን የሴት ልጆቻቸውን የወደፊት ዕድል ለመጠበቅ ወይም ኢኮኖሚያዊ ሸክሞችን ለመቀነስ እንደ መንገድ ያዩታል። ይሁን እንጂ እውነታው ከዚህ እነሱ ካሰቡት እውነታ እጅግ የራቀ ነው። በእውቀትና በሙያ ከመገንባት ይልቅ እነዚህን ልጃገረዶች ገና በለጋ ዕድሜያቸው ወደ ትዳርና እናትነት እንዲገቡ ይገደዳሉ። ይህም የልጅነታቸውን መንጠቅ ከመሆን በተጨማሪ ለግል እድገት ያላቸውን እድል ይገድባል። ይህም በድህነትና ጥገኝነት ውደድ ውስጥ ያድጋሉ፣ ይኖራሉ። ስለነዚህ የባንግላዴሽ አስገራሚ ባህሎች ያላችሁን አስተያየት አሁንም በኮሜንት ሴክሽን ላይ ያጋሩን። 7ኛ የሮዝ ቤተመንግስት። በዳካ እምብርት ላይ አሳን ማንዚል ብዙውን ጊዜ ሮዝ ቤተመንግስት ተብሎ የሚጠራው ቤተመንግስት ይገኛል። የቤተመንግስቱ ልዩ የሮዝ ቀለም ከበስተጀርባ ካለው ከተማ ጋር ተዳምሮ የዳካ ሰማይ ስር ዋና አካል ያደርገዋል። ጎብኚዎችንም በልዩ ውበቱ ይስባል። አሳን ማንዚል መጀመሪያ ላይ በብሪቲሽ ቅኝ ግዛት ወቅት በክልሉ ውስጥ በጣም ተጽዕኖ ከነበራቸው የዳካ ነዋቦች መኖሪያ ነበር። የቤተ መንግስቱ አርኪቴክቸር የባንግላዴሽን የተቀረጹ የተለያዩ ባህላዊ ተጽዕኖችን የሚያንጸባርቅ ነው። የኢንዶ ሳራሴኒክ የአውሮፓና የሙጋል የቅንጦት አስደናቂ ቅይጥ ነው። ታላላቅ አዳራሾቹ፣ በጥንቃቄ የተነደፉ ጣሪያዎቹና ሰፊ በረንዳዎቹ የናዋባን የቅንጦት አኗኗር ቁልጭ አድርጎ ያሳያል። ቁጥር 6 ሚስጥራዊ የሞት ወንዝ። በዳካ እምብርት ላይ በአንድ ወቅት ሕያው የነበረ ቡሪጋንጋ ወንዝ አሁንም ሚስጥራዊው የሞት ወንዝ የሚለውን አስከፊ ስያሜ ይዟል። ይህ ለውጥ ባንግላዴሽ የሚያጋጥማት ሰፊ የአካባቢ ቀውስ ምልክት ነው። የሀገሪቱ ወንዞች በአንድ ወቅት እንደ እናት ወንዞች ይከበሩ የነበሩ ሲሆን አሁን በፍጥነት እየቆሸሹ ነው። ቡሪጋንጋ በሀገሪቱ ውስጥ እንዳሉ ሌሎች ወንዞች ሁሉ ባልተፈተሸ የኢንዱስትሪ ልማትና የከፍተኛ ከተማ መስፋፋት ክፉኛ ተጎድቷል። ይህም አሁን ወዳለው ሕይወት አልባ ሁኔታ መራ። ባንግላዴሽ ወደ 220 የሚጠጉ ወንዞች መኖሪያ ናት። ነገር ግን አስደንጋጭ በሆነ ሁኔታ 90% የሚሆኑት ወንዞች በብክለትና ወንዞቹ በመድረቅ ላይ እየተሰቃዩ ይገኛሉ። ቡሪጋንጋ በተለይ በውሃ አቅራቢያ ካሉ ኢንዱስትሪዎች በወጡ መርዛማ ኬሚካሎች፣ ባልታከመ ፈሳሽና ሌሎች ብክለቶች ምክንያት መበከሉ ይታወቃል። በደረቅ ወቅትም ቢሆን እንኳን በበጋ የወንዙ ውሃ ብዙውን ጊዜ ጥቁር ይሆናል። ሕይወት የሌለውና በሱ ላይ ለሚተማመኑ ሰዎች በሙሉ አደገኛ ነው። ይህ ሁኔታ በቡሪጋንጋ ብቻ የተወሰነ አይደለም። በመላው ባንግላዴሽ በአንድ ወቅት የሀገሪቱን የደም ስር የነበሩ ወንዞች እየሞቱ ወይም የሞቱ ውሃ መስመሮች ሆነዋል። በሀገሪቱ ፈጣን የከተማ መስፋፋት በኢንዱስትሪ ቆሻሻ፣ በቤት ውስጥ ቆሻሻና በግንባታ ፍርስራሽ ወንዞች በማጨናነቅ ሰፊ ብክለትን አስከትሏል። ይህ ጉዳይ ለእርስዎ ትኩረት የሚሰጥ ከሆነና በባንግላዴሽ ውስጥ ያለው ለአስቸኳይ የአካባቢ ጥበቃ እርምጃዎች ግንዛቤ ለማሳደግ ይህንን ቪዲዮ ማጋራት አሁኑኑ ያስቡበት። እናም እባክዎ ለወዳጅ ዘመዱ ያጋሩ። 5ኛ ተንሳፋፊ የአትክልት ስፍራዎች። በባንግላዴሽ በጎርፍና በአደጋ በሚደርስባቸው ክልሎች ባህላዊ እርሻ ብዙ ጊዜ የማይቻል ነው። በዚህም ምክንያት የአካባቢው ሰዎች ብልሃተኛ የሆነ መፍትሄን አግኝተዋል። ተንሳፋፊ የአትክልት ስፍራዎችን መገንባት ችለዋል። ባይራ ወይም ቶፕ በመባል የሚታወቁት እነዚህ የአትክልት ስፍራዎች የግብርና ፈጠራን ድንቅ አድርጎታል። ገበሬዎቹ መሬቱ በውሃ ስር በሚሆንበት ጊዜ
እንኳን ሰብሎችን እንዲያመርቱ ያስችላቸዋል። እነዚህ ተንሳፋፊ አትክልት ስፍራዎች እንደ የውሃ ጅብ፣ የቀርከሃና ገለባ ካሉ የተፈጥሮ ቁሳቁሶች የተሰሩ ናቸው። አትክልት ስፍራዎቹ የውሃ ደረጃዎች ጋር ይነሳሉ እናም ይወዳደራሉ። ይህም በባንግላዴሽን የሚያጠፋት ተደጋጋሚ ጎርፎች የማይበገሩ ያደርጋቸዋል። ይህንን ዘላቂ ግብርና ዘዴ ከ300 ዓመታት በላይ ጥቅም ላይ ውሏል። እነዚህን የባንግላዴሽ ድንቅ ገበሬዎች እንዴት አዩአቸው? አራተኛ መናፍስትና በቤንጋሊ ባህል። በበለጸገው የቤንጋሊ ባህል ውስጥ በአካባቢው ቡት ወይም ፕሬት በመባል የሚታወቁት መናፍስት በባንግላዴሽ ባህላዊ ተረቶችና የየቀኑ ሕይወት ውስጥ ትልቅ ቦታ ይይዛሉ። እነዚህ ከተፈጥሮ በላይ የሆኑ ፍጡራን በባህላዊ ጨርቃጨርቅ ውስጥ በጥልቅ የተሸመኑ ናቸው። በባንግላዴሽ መናፍስት አሳዛኝ ወይም ተፈጥሯዊ ባልሆነ ሁኔታ እንደ አደጋ፣ ግድያ ወይም ራስን ማጥፋት የሞቱ ሰዎች እረፍት የሌላቸው ነፍሶች እንደሆኑ ይታመናል። እነዚህ እረፍት የሌላቸው ነፍሶች በሞት ዓለም ውስጥ እንደሚቀሩ፣ በሕያዋን ላይ እንደሚዘምቱና ምቾት እንደሚነሱ ይታመናል። በቤንጋሊ ባህላዊ ተረቶች ውስጥ ያሉት የመናፍስት አይነቶች እንደ ባህሉ ራሱ የተለያዩ ናቸው። በጣም ከሚታወቁት ውስጥ አንዱ ሻክቹኒ ነው። ባልተደሰተ ሁኔታ ውስጥ የሞተች ያገባች ሴት ነፍስ። እነዚህ ነፍሳት በዛፎች ላይ እንደሚሰፍሩ ይታመናል። ሌላኛው አይነት መንፈስ ደግሞ ፒትኒ ነው። ያላገባች ሴት ወይም ያልተፈጸሙ ምኞቶችና ህልሞች እያላት የሞተች ሴት መንፈስ ነው። እነዚህ ነፍሶች ባልተሟሉ ምኞቶቻቸው ተነድፈው በምድር ላይ እንደሚንከራተቱ ይነገራል። ሜቾቡትስ ለአሳ ልዩ ፍቅር ያለው መንፈስ ነው። እነዚህ ነፍሳት በኩሬዎችና በሐይቆች ላይ እንደሚዘምቱ፣ አሳ አጥማጆችን እንደሚስቡ ይነገራል። በተመሳሳይ አሊያቡት ረግረጋማ ቦታዎች አጠገብ የሚታዩ ምትሃታዊ መብራቶች ናቸው። እነዚህ መብራቶች በባህር ላይ ያሉ የሞቱ አሳ አጥማጆች ነፍሳት እንደሆኑ ይታመናል። በባንግላዴሽ በመናፍስታት ማመን ያለፈ ታሪክ ብቻ አይደለም፣ ነገር ግን ዛሬም ድረስ ዘመናዊ ባህል ላይ ተጽዕኖ ማሳደሩን ቀጥሏል። ሶስተኛ ቅመም የበዛበት ምግብ። ቅመም የበዛበት ምግብ ከወደዱ ባንግላዴሽ ለርሶ የምግብ ገነት ልትሆን ትችላለች። እናም ወደዛ መጓዞን አይዘንጉ። ይህች በደቡብ እስያዊት ሀገር በደማቅና ጣፋጭ ምግቧ የምትታወቅ ሲሆን ቺሊ ወይም የበርበሬ የበዛባት ምግቦችን በመጠቀም ትታወቃለች። የባንግላዴሽ ሰዎች ለቅመም ጥልቅ ፍቅር አላቸው። የባንግላዴሽ ምግብ ጣዕም ሲፎኒ ሲሆን የዝግጅቱ ዋና አካል ጥሬ ቺሊ ወይም ጥሬ በርበሬ ነው። ከቁርስ እስከ ራት በርበሬን በሁሉም ምግቦች ውስጥ ማዕከላዊ ሚናን ይጫወታል። ጧት ላይ ብዙ ባንግላዴሾች ቀናቸውን በፓትፓን ይጀምራሉ። ይህም ባህላዊ የፈላ ሩዝ ምግብ ሲሆን ብዙ ጊዜ በቅመምና በበርበሬ ታጅቦ ይሰራል። ቀኑ ሲቀጥል ምሳ ላይ በተለያዩ ዳል ወይም የሽምብራ ምግቦች ይታጀባል። እያንዳንዱ የባንግላዴሽ ምግብ ቺሊ ወይም በበርበሬ ይዘጋጃል። ነገር ግን የባንግላዴሽ ምግብ እውነተኛ ድምቀት ፉት ጆሎኪያን በመጠቀም ነው። የመንፈስ በርበሬ በመባል የሚታወቅ ይህ እሳት የበዛበት በርበሬ በዓለም ላይ ካሉ በጣም ከባዶች ምግብ አንዱና ዋነኛው ነው። ይህ በርበሬ የሚጨስ ብቻ ሳይሆን እጅግ የሚያቃጥልም ነው። ይህም የበርበሬና የሚያቃጥል ነገር መውደዳቸው ሚስጥር ከኛ ከኢትዮጵያን ባህል ጋር በእጅጉ የሚቀራረብ ነው። እኛም ኮስተር ያለና የሚያቃጥል ምግብ ካልበላን መቼስ የበላን አይመስለንም አይደል? አሁን ወደ ሁለተኛው እንቀጥል። ሁለተኛ ሚስጥራዊ ሂልሳ አሳ። በባንግላዴሽ ሂልሳ አሳ ጣፋጭ ምግብ ብቻ አይደለም፣ የሀገሪቱ ባህላዊና ሃይማኖታዊ ወጎች በጥልቅ የተሸመኑበት ብሔራዊ ሀብት ነው። በአካባቢው አሊሽ በመባል የሚታወቀው ይህ አሳ የካቲት ወንዞችን እንደሚዋኝ ሁሉ ልዩ የሆነ ደረጃን ይዟል። የሂልሳ ጠቀሜታ በብዙ ባህላዊና የአምልኮ ስርዓቶች ውስጥም ይካተታል። ለምሳሌ በሰርግ ወቅት የሙሽራው ቤተሰብ ብዙውን ጊዜ በሙሽሪት ጌጣጌጥ በተጌጠ ቀይ ጨርቅ የተጠቀለለ የሂልሳ አሳ ይቀርባል። ይህ አሳ በሃይማኖታዊ በዓላት ወቅትም ወሳኝ ሚናን ይጫወታል። ባንግላዴሽ የሶስት አይነት ሂልሳ መኖሪያ ናት። ከነዚህም ውስጥ በጣም የተከበረው ፓድማ አሊሽ ሲሆን በበለጸገ ጣዕሙና ለስላሳ ስጋው ይታወቃል። ከውሃ ሲወጣ ወዲያውኑም ይሞታል። ይህ ሂልሳ እጅግ ተወዳጅና ዋጋ ያለው ነገር ማለት ነው። አሁን ወደ አንደኛው እናመራለን። ይህ ደግሞ እስካሁን ካየናቸው ባህሎችም ይሁን የተፈጥሮ እውነቶች፣ ባህላዊ ክስተቶች እጅግ የተለየ ነው። ከባንግላዴሽ ሳይሆን ከመላው ዓለምም እጅግ ልዩ ያደርገዋል። አንደኛ፣ የስድስት ወቅቶች ድምር።
አብዛኛው ዓለም ከጸደይ፣ በጋ፣ መኸርና ክረምት ጋር ሲተዋወቅ የባንግላዴሽ አየር ንብረት የተለየ ታሪክ ይናገራል። በጂኦግራፊያዊ አቀማመጧ፣ ባህሎቿ፣ ወጎቿና በግብርና ልማዶቿ ምክንያት በባንግላዴሽ ያለው የአየር ሁኔታ በ6 የተለያዩ ወቅቶች ይከፋፈለ ነው። በጋ፣ ሙሶን፣ መኸር፣ የዘገየ መኸርና ክረምት ጸደይ ናቸው። በባንግላዴሽ በጋ ከመካከለኛው ሚያዝያ ጀምሮ እስከ መካከለኛው ሰኔ ድረስ ይቆያል። ይህ ወቅት በከፍተኛ ሙቀትና ደረቅ የአየር ሁኔታ የሚታወቅ ሲሆን አልፎ አልፎም በኃይለኛ ነፋስና ዝናብ በሚመጡ ከባድ አውሎ ነፋሶች ይቋረጣል። ሙሶን ከመካከለኛው ሰኔ እስከ መካከለኛው ነሐሴ ድረስ የሚታወቅ ነው። በባንግላዴሽ ውስጥ በጣም ወሳኝ ወቅት ነው። የሀገሪቱ ዓመታዊ የዝናብ መጠን ወደ 85 በመቶ ያድጋል። የሙሶን ዝናብ ለግብርና እጅግ አስፈላጊ ነው። ዝናቡ ሲቀንስም መኸር ከመካከለኛው ነሐሴ እስከ መካከለኛው ጥቅምት ድረስ ይቆያል። በሙቀትና እርጥበት መካከል የሚገኝ ወቅትም ነው። የዘገየው መኸር ወይም ሻራት በመባል የሚታወቀው ይህ ወቅት ሰማዩ ብዙውን ጊዜ ለስላሳ ነጭ ደመናዎች የተሞላ በመሆኑ የተረጋጋና ንጹህ ድባብ ይፈጥራል። ከመኸር በኋላ ሄማንታ ወይም ዘግይቶ መኸር ይመጣል። ይህ ጊዜ ከመካከለኛው ጥቅምት እስከ መካከለኛው ታህሳስ ድረስ ይቆያል። በዚህ ጊዜ የአየር ሁኔታው ይቀዘቅዛል። እናም እርሻዎቹ ለመኸር ዝግጁ በሆኑ ሰብሎች ደርሰው ይሞላሉ። በባንግላዴሽ ክረምት ከመካከለኛው ታህሳስ እስከ መካከለኛው የካቲት ድረስ የሚዘረጋው ምናልባትም በጣም የተወደደ ወቅት ነው። በክረምት ወቅት ያለው ሙቀት መጠን ከ11 እስከ 20 ዲግሪ ሴልሺየስ ድረስ የሚደርስ ሲሆን ይህም ለቤት ውጭ እንቅስቃሴዎችና ለማህበራዊ ስብሰባዎች ምቹ ጊዜ ያደርገዋል። በመጨረሻም ጸደይ ከመካከለኛው የካቲት እስከ መካከለኛው ሚያዝያ ድረስ ክረምቱን በመቆ ነፋስና በሚያብቡ አበቦች እጅግ ያምራል። ይህ ወቅት ባንሻቶ በመባል ይታወቃል። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን ከልብ እያመሰገንን ቪዲዮን ላይክ ማድረጋችሁን ማስታወስ እንወዳለን። እንዲሁም ቻናላችንንና ፕሮግራማችንን ከወደዳችሁት ቻናሉን ሰብስክራይብ እንድታደርጉ፣ ሌላ ጊዜ የምንለቅላችሁን ቪዲዮዎች ቶሎ ቶሎ እንዲደርሱ ደግሞ የደወል ምልክቷን መጫን አይርሱ። እንዲሁም እነዚህን አስተማሪና አስገራሚ ታሪኮች ለወዳጅ ዘመዶ በማጋራት ይህንን አስገራሚ ታሪክ ለሁሉም ሰው እንዲደርስ እናድርግ። ከዚህ ቀደም የሰራናቸውን ቪዲዮዎች ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።